ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ደስ ብሎኛል። ሩታ አንቺም ማለት ነው የልጁ እናስ ይኸውላችሁ እዚህ ጋር ያው ሙድ ታውቃላችሁ እንደ ደህና ናችሁ ግን እንዴት ናችሁ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ማለት ነው። እና ልንገራችሁ በዚህ አጋጣሚ እንደ ቪዲዮ ነው የምናወራው። ኦኬ እንደ ቪዲዮ አዎ፣ ስታሳስሩ ብታሳዩን ደግሞ የበለጠ ደስ ይለን ነበረ። ነገር ግን እንኳን ታሰሩ ደስ ብሎኛል። አይ አም ሶ ሃፒ ኦኬ። ምክንያቱም ለምን እንደሆነ ታውቃላችሁ? ሩታም እዚህ ጋር መተሽ አንቺ ራሱ ብትታሰሪ ጥሩ ነበረ፣ ትንሽ ቀምሰሽ ብትወጪ ማለት ነው። ምክንያቱም ሉሌ ስላለ ጥሩ ነው። ሉሌ ናዝ ነው ገባሽ አይደለ? ያው እንደ ቪዲዮ እንግዲህ ሉሌ ተብሎ ነው። እሷ ጥፋት ከሆነ እኮ ህግ እኮ ማለት ሉሌ ሲጀመር የ7 ወር ልጅ ሆነዋል። ገባችሁ? እንኳን የ7 ወርና የ8 ወር ልጅ አይደለም የሚያጠባ ልጅ እንኳን ይዛችሁ ትታሰራላችሁ ከነ ልጃችሁ ማለት ነው። ገባችሁ? ህግ ነው። የእነሱ ድራማ ህግ ደግሞ ልጅ ስላለው ሚስትየው ተትቶ እንግዲህ ወንዶቹ ታስረዋል። ገባችሁ? በእነሱ ቤት ማለት ነው። ነገር ግን ያም ሆነ ይህ ማለት ነው እንደ ቪዲዮ ስናወራ ደግሞ ሩታ ምንም ያናድሽ ነገር የለም እዚህ ጋር መተሽ ኦኬ። ትናንትና እንደዚህ ስታንጨረጭሪ የሰው ልጅ እኮ ነው አብርሃም። ገባችሁ አይደል? እዚህ ጋር እንደ ሪሊ ነገር ስናየው ማለት ነው። ባለፈውም እንደዛ ስስቁበት ምን ስትሉ ሰውን በዚህ ልክ በንቀት ልክ በዚህ ልክ ስታወሩ ምንም አይመስላችሁም ነበረ? አብርሃም ሰው አልመሰላችሁም ወይስ ምን መስሏችሁ ነበረ? አሁን መተሽ አንቺ ዳኒና ኤፍሬም ስለታሰሩ ታሰሩ ምናምን ምቲ ማለት ይሄ እንደሚመጣ ማወቅ ነበረባችሁ። ሲቀጥል አምጥታችሁ የሰውን ፎቶ እየለጠፋችሁ ምናምን እንደዛ ስትገላፈጡ ምናምን የሆነ በቃ አይደለ ከኔ ውጪ ሰው የለም እኮ ነው ያላችሁ ትናንትና ካያችሁ ማለት ነው። የሰው ተግባር እንዴት ነው የሰውነት የሌለ ነገር ነው እየሰራችሁ የነበራችሁት። ምን ለማለት ፈልጌ ነው? ስለታሰሩ ደስ ብሎኛል። ገባችሁ? እዚህ ጋር ሄርሜላን ከጠለፉ ፖሊስ አጣርቶ ነፃ ከሆነ ይወጣሉ፣ ነፃ ካልሆነ ደግሞ ቅጣታቸውን ቀምሰው ይወጣሉ። በቃ ያለ ነገር ነው ይሄ። ምን አናደደሽ ሩታ ስታረጊ ያላናደደሽ ማለት ነው? ኤፍሬምን አብርሻ ሊያሳስረን ነበር። አይሚን አሳስሮን ነበረ። እኔ ልጅ ስላለኝና በጣም ተናድጃለሁ። የምር በጣም ይቅርታ። በነገራችሁ ላይ በጣም እንደዚህ ውዝግብግብ እያለ ውሃ እየጠጣሽ እኔ እናት አይዞሽ፣ አትናደጂ። ውሃ ጠጪ፣ ትንሽ ቀመስ አድርጊ። ውሃ ጥሩ ነው፣ ለጤንነት ጥሩ ነው። ውሃ ጠጪ፣ አትናደጂ ሩታ። ትናንትና እንደዛ ስታናድጁ ምን ነው አንቺ የሚናደድ አልመሰለሽም? ደግሞ እዚህ ጋር ቆንጅዬ ነሽ፣ በጣም ነው የምታምሪ። አይ ሪሊ ታምራለሽ። እዚህ ጋር በጣም ነው የምታምሪ። እኔ እኮ ፎቶ የሆነ ሳቆም ማለት ነው በቃ ቆንጆ ሆነ ይወጣሉ አንዳንዴ ማለት ነው። እና ቆንጆ ነሽ፣ በጣም ነው የምታምሪ። እና በዚህ አጋጣሚ ልንገርሽ ማለት ነው ትናንትናም ሆነ ባለፈውም ሆነ ቤቱም ሆነ አብሶ ኤፍሬም ራሱ ማለት ነው ወንድሙ ላይ በዚህ ልክ ሲገላፈጥ ምናምን። እሺ አንቺስ እሺ በፊቱ ባልሽ ነው፣ ሲቀጥል መሀላችሁ ላይ ልጅ አለ። ግን በዚህ ልክ ባልሽንም እንደዛ እያናደርሹ የነበረው ክብር ተከባብራችሁ ማውራት ነበረባችሁ። ስለዚህ አሁን አንቺ መናደድ እኮ አይጠበቅብሽ። ምን አናደደሽ? ነው እየተናገርኩኝ ያለሁት በጣም ስለተናደድኩኝ ማለት ነው። እና ምንም እርግጠኛ ባልሆነበት ነገር ዳኒንና ኤፍሬምን አብርሽ አሳስሯቸዋል። እና ያው እኔም እስኪረጋገጥ ሲጀመር እኮ እንትን ከተባለ ይፈታሉ። ምንም ያናድድ ነገር የለም። ንጹህ ከሆነ ይወጣሉ። ሰው እኮ 1 ቀን 2 ቀንም ታስሮ ይወጣሉ አይደል እንዴ? ሰው እኮ ይወጣል። ብዙ ነገር እኮ ሰው ይታሰራል። በአሁን ሰዓት እኮ ቤተሰብ በአሁን ሰዓት ከቲክቶክ ቪዲዮ አውርዳቸዋል። የእንትና ደጋፊ ናቸው ተብሎ እንኳን እኮ በፖለቲካ ሰው ይታሰራል። ሳምንት ሙሉ እስኪጣራ ድረስ ማለት በቪዲዮ ብቻ እንኳን። ስለዚህ ይታሰሩ ይወጣሉ። አለቀ። ሌላ ነገር ምንድን ነው? ድረስ ልጅ ስላለች ምናምን ተብዬ ነው የተፈታሁት እንጂ እኔንም ሊያሳስሩኝ ነበር አብርሃም። ኖ እንደዚህ አይነት ህግ የለም። አታምጪ ሩታ፣ እንደዚህ አይነት ህግ የለም። እኔ ቢያንስ ማለት ነው ኢትዮጵያ ውስጥ ባንኖርም እኛ ማይንድ አለን ሰዎች አለን። ኢትዮጵያ ውስጥ ልንገራሽ እንኳን የ7 ልጅ ስላለሽ ነው ተብለሽ ልትፈቺ ኖ እዛን ልጅ የ1 ወር ልጅ ለምን አይሆንም? አቅፈሽ ኦኬ፣ ጥፋት ካጠፋሽ ወደ ህግ ትቀርቢያለሽ፣ ከነ ልጅሽ ትታሰሪያለሽ። ልጅ ስላለሽ ተብለሽ በ1 ቀን ወይ 2 ቀን ታስረሽ ቢያንስ ማለት ነው 1 ቀን ወይ 2 ቀን ታስረሽ ምንድነው የሚባለው በሉበት ምንድነው የሚባለው በዋስ ትወጫለሽ እንጂ ልጅ ስላለሽ ነው ተብለሽ አትፈቺም። ሙሉ ተበዘቀ ድራማ ስሰሩ በደንብ ስሩ፣ ስለ ህጉ በደንብ ወቁ። ሙሉ እኮ ለዚህ ነው። እና በቅርብ ሰዓት ከዴቭ ጋራ አብረሽ በቅርብ ሰዓት ከዴቭ ጋራ ኤፋ ተገናኝቶ ነበረ። በጣም ሆቶኜ ነው ማናገራችሁ። በጣም ይቅርታ ለዚህ እንትኔ። ምክንያቱም የተደረገው ነገር ጭራሽ ልክ አይደለም። ምክንያቱም ኤፍሬም ምንም አላጠፋም፣ ዳኒ ምንም አላጠፋም፣ እኔ ምንም አላጠፋሽም። ልክ ነበራችሁ።
ትክክል ነበራችሁ። እንደዛ ስታናድዱ ምን ስትሉ ተጠርጣሪ ናችሁ። እስከተጠረጠራችሁ ደግሞ ታስራችሁ ትፈታላችሁ። ሌላ ነገር አዲስ ነገር የለም። ነገር ግን እናንተ ስትሰሩ የሆነ ነገር ስትሰሩ ትክክል ናችሁ። አብርሃም ደግሞ ሲያሳስር ደግሞ ትክክል አይደለም። ያ ነው የማላጠፋው ምንም በማናውቀው ነገር ሄደን የማይሆን መረጃ ሰጥቶ እንድንታሰር አድርጓል ማለት ነው። እና እንደነገርኳችሁ እኔ ልጅ ስላለኝ የተፈታሁት ይሄ ነገር ለተው ልጅ ስላለኝ የተፈታሁት የሚለው ነገር ተው። ይሄ ሻሻ እኔ አውቃለሁ ስለ እንትኑ ህጉ ማለት ነው። ሌላኛው ደግሞ ምን ማለት ፈልጌ ነው ሩታ ማለት ነው ትላንትና ትጠየቃላችሁ በህግ ምናምን ራሱ ወረቀት አመጣለሁ ምናምን ሲል የፍቅር ጥያቄ እኔ አሁን ማግባት አልፈልግም፣ እኔ አሁን ፍቅረኛ አልፈልግም ምናምን እያለች ሙድ እያዛችሁ ነበረ። ዛሬ ደግሞ ለዛም ደግሞ አብርሽ አሳስሮሽ በአብርሽ ቤት ቪዲዮ መግቢያ ሰርተሽ እኔ እኮ በጣም የሚያሳዝነው ትንሽ እንኳን እንትን ብታረጉ ትንሽ እንኳን የሆነ በቃ እንዴት ልበላችሁ ዜሮ የቆጠረ ማሀይቡ እንኳን እንዲረዳ ብታረጉ። ግን በቃ እንጃ አላቅም በዚህ ልክ ማለት የሆነ እኔም በምን ልክ እንደምታስቡን አላቅም። ዜሮ የቆጠረ እንዴት ነው ዜሮ የማያቅ ማሀይብ ራሱ ማለት ነው ልንገራችሁ ያውቃል እናንተን እንትን በዚህ ልክ ሸዋሸዋ በዚህ ምክንያት ነው የምትለቀቂው ተብዬ ነው የወጣሁት። እና እንግዲህ ዛሬ ዴቭን ጠርቼዋለሁ፣ ለዴቭ ነግሬዋለሁ እና እፈልግሃለሁ ነው ያልኩት። እንደታሰረ ኤፍሬምንና ዳኒን እንዳሳሰራቸው አልነገርኩትም። እንዲሁም ደግሞ በዴቭ በኩል ቡዜን ቀጥታ መደዋወል ስለማልችል ከእሷ ጋራ ለዴቭ ነግሬው እንግዲህ ቡዜንም እንድትጠራ ትፈልጋለሁ፣ እሷንም ማናገር እፈልጋለሁ። ሩትም ማለት ነው ያዋለሁኝ ዴቭ ጋር ነው የምትሮጠው። የሆነ ነገር አብርሃም ሲሰራ ዴቭ ጋር ነው የምትሮጠው። ዴቭ ሲጀምር ምን አገባው? እሱ ራሱ አሟሟቅ አሽቃባጭ ነው በጣም ትክክለኛ ነገር አያወራው እሱ ራሱ። እዛ ሄዶ አሽቃባጭ፣ እዚህ ሄዶ አሽቃባጭ፣ እዛ ሄዶ ወንድሜ አንተ የወደድከው ጥሩ ነው፣ እዚህ መጥቶ ደግሞ ሩታ አንቺ እኮ እንደዚህ ነው ብሎ ሌላ ነገር የሚያወራ ነው። ምክንያቱም አግባብ የሆነ ነገር አይደለም አብርሽ ያደረገው። በጭራሽ መታሰር አልነበረባቸው። ምንም በማያውቁት ነገር ነው የታሰሩት። እኔ ምንም የማውቀው ታሪክ የለም። ማለት ሄርሜላ እንድትጠፋ ወይም ደግሞ እንድትታገት ያደረጉት ሶስቱ ናቸው፣ ሩታ እና ኤፍሬም ናቸው እንድትጠፋ ያደረጉት ብለው ሁለቱ ልጆች አሳስሯቸዋል ማለት ነው። እና እንዲሁም ደግሞ ከመሸ ነው ይሄ ነገር የተፈጠረው እና በጣም በጣም የሚያስደነግጥ ነገር ነው የሆነው እውነት ለመናገር። ምክንያቱም እኔ ምንም የማውቀው ታሪክ የምሬ ነው። ምንም አያስደነግጥም ሩታ፣ አይዞሽ፣ አትንገጭ፣ አይዞሽ። ያው መታሰራችሁ ጥሩ ነው፣ ቀምሶ ይወጣሉ። ግን ልጅ ስላለኝ ነው የተፈታሁት የምትለው ነገር ተው፣ እሱ ተው፣ የኔና ተው። አውቃለሁ ወንድሜም ፌደራል ነበረ። ስለዚህ ስለ ህግ በደንብ አውቃለሁ። ፖሊስ ጓደኞችም ወንዶችም ሴቶችም አሉኝ። ገባሽ አይደለ? ስለዚህ እዚህ ጋር ማለት ስለ ህግ ብዙ ለማያውቁ ሰዎች አሰረዱ። ግን ልጅ ስላለኝ ነው እንትን አራስ ሆነሽ ራሱ እስር ቤት ትገቢያለሽ። እንኳን ልጅ ስላለሽ የምትፈቺ ማለት ነው። ምን ህግ እኮ ነው። ምን ነው ያንቺ ህግ እንትን ነው እንዴ? የኢትዮጵያ ህግ ላንቺ የተለየ ነው? ለምን እስከ ዛሬ ድረስ ቀልድ ነበር ይመስለኝ። የማየው ነገር ሁሉ ቀልድ ነበር ይመስለኝ። ምክንያቱም ገና ዛሬ ነው ሄርሜላም እንደጠፋች ያመለከቱት ማለት ነው። እስከ ዛሬ ድረስ ምንም ያመለከቱት ነገር የለም። ፖሊስ ጋር የሚሄዱበት ጉዳይ የለም። ምክንያቱም እስከዚህ ሰዓት ድረስ የጠፉበትን ዝም ያሉበት ምክንያት እኔ እርግጠኛ መሆን አልችልም፣ በምንም ላቅ አልችልም። እና የፈለገ እኔ ምለው ማለት ነው ዝም ያሉበት ምክንያት ምን እንደሆነ ልንገርሽ ሩታ። አንደኛ እናንተ ትናገራላችሁ ወይም ደግሞ ትገኛለች ብሎ፣ ሲቀጥል ደግሞ ሪሊ ማለት በቃ የጠፋችበት ቦታ እናገኛታለን ብሎ ስልክም እየጠራ ስለነበረ ነው። ግን ሴት ልጅ ጠፍታ ሳምንት ሙሉ ግን በጣም ነው እንትን የምትሉት እኔ የምትደብሩኝ። ምክንያቱም ሴት ልጅ ጠፍታ ከቤት ውስጥ ጠፍታ ሳምንት ሙሉ ሳትገኝ ስንት ነገር እንደሚደርስባት አውቃችኋል። ስለዚህ ቀልድ መስሎሽ ነበረ ሩታ እንደዛ እንትን እያልሽ ነበረው። እንደዛ ሰውን ማለት ምታናድጂ ምናምን እንደዛ ከነ ኤፍሬም ጋር ከነ ዳኒ ጋር ሆናችሁ እንደዛ የምትሆኑት የነበሩት ማለት ነው። ጥመኑኝ አሁን ነገ ይፈታሉ። አብርሃምን ማን ነው ኤፍሬምና ዳኒ ነገ ተፈታው ብሎ ይመጣሉ። ገባችሁ? የኢትዮጵያ ሕግ ዛሬ ታስሮ ነገ የሚፈታ ነገር የለም። እንኳን እንደዚህ ሰው በማገት ተጠርጣሪ ሆኖ ቤተሰብ እንኳን ዛሬ ታስሮ ነገ በቀላል ሁኔታ እንኳን በጣም በቀላል በቀላል ነገር እንኳን ታስራችሁ ሳምንት ትታሰራላችሁ። ሳምንት እመኑኝ ማለት ነው። ገባችሁ? ከዛ በኋላ በዋስ ነው የምትፈቱት። ገባችሁ አይደለ? እስከ ፍርድ ቤት እስከ ሲጣራ ድረስ ማለት ነው። አሁን እና አብርሃም ዛሬ ታሰሩና ነገ ጠዋት ተፈታን ብሎ ይመጣሉ። ይሄ እንትን አይደለም። ነገር ቢሆን የፈለገ ነገር ቢደረግ ያለችበት እስካልታወቀ ድረስ እስከዛሬ ድረስ ዝም ማለታቸው እንጃ ልክ ነው ብዬ አላስብም። ምክንያቱም እውነተኛ መረጃ አለን ብለው ካሰቡ እኛን በእንደዚህ አይነት መንገድ በእንደዚህ አይነት ልክ ማድረጋቸው ተገቢ ነው ብዬ አላስብም። ምክንያቱም እኔ በዚህ ሰዓት ማውጣት አይችሉም። ከነገ ጠዋት ግን እንዲያልፍ አልፈልግም። ይሄ ቀልድ አይደለም። ባላጠፉት ጥፋት ባልሰራነው ስራ ባላደረግነው ወንጀል ልጆቹን ማሳሰሩ ልጆቹን ያለ ጥፋታችን እስር ቤት እንዲያድሩ ማድረጉ ልክ አይደለም። ስለዚህ ከነገ እንዲያልፍ አልፈልግም። ነገ ጠዋት እንዲፈቱ ፈልጋለሁ። ይህንን ነገር ደግሞ ለማድረግ ዴቭ ቡዜን ጠርቻቸዋለሁ። እንደነገርኳችሁ ከቡዜ ጋር መደዋወል መነጋገር ባላጠፉት ዳኒና ኤፍሬምን አሳስሯቸዋል ማለት አልገባኝም።
አሁን ቅርብ ሰዓት ይቅርታ በጣም ሞት ነው። ምንም አያውቁም። የአብርሃም ወንድምና የአብርሃም እህት ምንም አያውቁም። አሁን ደንግጡ እንጂ አክት ወደ አክት ጀምሩ። አቤት ነው ማለት ያደረገው ነገር ልክ ስላልሆነ እኔም ጀምር ሊያስገቡኝ ነበረ። ያው ልጅ ስላለሽ እና ነገሮች እስኪጣሩ ድረስ አንቺ ትለቀቂ ትችላለሽ ምናምን ብለው እኔ ተፈታው። ግን ደግሞ ዳኒና ኤፍሬም እስር ቤት ነው ያሉት እና እየቀለድሽ ነው እንዴ? ኤፍሬምን ቅድም አግኝቼዋለሁ ነበር እንዴ? ቀን ጠዋት አካባቢ እኮ አግኝቼዋለሁኝ። አዎ አውቄያለሁ። እና ይሄ ሁለተኛ ቀልድ ነው። ቅድም አግኝቼዋለሁ እያልኩኝ ነበር። አዎ ኤፍሬምን አግኝቼው እንደውም በቃ ለምንድን ነው ምናምን ብለን ከእሱ ጋር አውርተን ምናምን የተለያየ ነው። ከተሰረማ አሪፍ ነው። ደግ አደረገ። ቅርብ ሰዓት ነው ይሄ ነገር የተፈጠረው እና ማለት ምንም ያጠፉት ነገር የለም እውነት ለመናገር ደግ አደረገ። የምሬን ነው። እንደ ብዙዬ ማለት እንኳን ደግ አደረገ እንኳን ታሰሩ። ምክንያቱም ኤፍሬም ራሱ እኔ እንዴ የምሬን ነው። እኔ አብርሃም ቦታ ሆኜ ነው እኔ በጣም ተናዳጅ ነኝ። በዚያ በጣም ተናዳጅና በጣም ቶሎ ብዬ የምረሳ ልጅ ነኝ። ገባችሁ? የሆነ የደረሰብኝ ነገር ቶሎ እረሳለሁ ሰው ቢያስቀይመኝ ምናምን። ግን በጣም ተናዳጅ ነኝ። በትልቅም በትንሽም በጣም ነው የምናደደው። እና አብርሃምን እንደዛ ሲያደርጉ እንደዛ ሲያበሳጩ ወንድም ሆኖ ማለት ነው አስባችሁታል? ኤፍሬም ወንድም ሆኖ ኦኬ አብርሃምን በዚህ ልክ ካናደረ መታሰሩ ምንድን ነው? ብርቅ ነው። እንኳን ታሰረ። ምንም ነገር የለም። ሳይ አሁን ነው በቃ ትክክል የሰራው አብርሽ። የወለደ ይፋ እኔ ሁለት መሀል ወንድማማቾች መሀል አትግቢ ብዬሽ ነበረ። ጸብ ይፈጠራል፣ ይገዳደላሉ። ከሚገዳደሉ ደግሞ እኔ እስር ቤት እንኳን ታሰረ ቢገባልኝ ይሻላል። ሲጀመር ትንሽ እንትን ይላል። ብዙ በእንደዚህ አይነት መንገድ ሲጀመር ተመችቶኛል። እንደዚህ አይባልም። ታላቂነት አከብርሻለሁኝ ግን እንደዚህ አይወራም። አሁን እየተባለ ያለው ወንድማችን ታሰረ ነው። እንኳን ታሰረ። እኔም ተመችቶኛል። እንኳን ወንድም አይደለም ማለት ነው እንደዛ አጥፍቶ ወንድም ታሰረ። ወንድም ምንድን ነው? ጥፋት ካጥፋ ይታሰራል። እኔ ነገር ከዚህ በፊት ራሱ ስንት ዓመት ከ2 ዓመት በፊት ነው ምናምን ተናግሬያለሁ። 2 ዓመት ነው 1 ዓመት ከፊት እናቴ ራሱ ጥፋት ብታጠፋ ለህግ አቀርባለሁ ብያለሁ። ገባችሁ አይደለ? ጥፋት ነው አለቀ። ህግ ነው። እዚህ ጋር እናቴ፣ አባቴ፣ ወንድሜ፣ እህቴ የሚል ነገር የለም። ጥፋት ካጠፋ ይታሰራል። ወንድም ስለሆነ አይደለም ግዴታ እኮ ከእናት ከአባት አለመወለድ ነው እንጂ እኮ ሌላ የኔ ማለት አሁን እናንተ ኦዲየንሶቼ ራሱ እኔ የምታዩኝ አሁን ኢትዮጵያኖች ማለት ነው እኔ እህቴና ወንድሞቼ ናችሁ። አሁን ዘር በዘር ቢጠያየቁ እንደዛ ናችሁ። በቃ አንድ የአዳምና የሔዋን ልጆች ነን፣ ወንድምና እህት ነን። ገባችሁ አይደለ? ስለዚህ እኔ ማናችሁም ሆነ ስለዚህ እኔ እህቴ ነው ወንድሜ ነው ሳይሆን ሁሉንም አሳልፌ እሰጣለሁ፣ ለህግ አሳልፌ እሰጣለሁ። እያለች ያለችው ከሚጠፉ ታሰረ ነው እያለች ያለችው። ዳኒም ታስሯል። ለምን ይታሰራሉ ነው ሲጀምር። ለዚህ ነው በዛ ላይ አንቺ እንዴት ማስገብተው እንዴት አንቺ ለቀውሽ ነው ማለት ያው ምን የተረጋገጠ መረጃ የለም። ስለዚህ አንቺ ደግሞ ልጅም ስላለሽ ዛሬ ነገሮች እስኪጣሩ ድረስ አንቺ መሄድ ትቻለሽ ብለው እነሱን አስገባቸውና ይሄ ጭራሽ ልክ አይደለም። ዴቭ እኛ ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ ዛሬ ከጠፋ ስንተኛ ቀኗ ነው? 4ኛ ወር 5ኛ ቀኗ ነው። ሄርሜላ ጠፋሽ ከተባለ ማለት ነው እስከ ዛሬ ድረስ ያላመለከቱ እስከ ዛሬ ድረስ ዝም ያሉት ነገሮች እኛ ላይ እርግጠኛ ከሆኑ እኛም ሲጀምር እየቀለድን ቀልድ እየመሰለን የነበረው ይሄ ነገር መሆን አለበት። ቀልድ እየመሰለን የነበረው ልጅ ምን ቀልድ እየመሰላችሁ እንደዚህ ማላገጥ ነበረባችሁ። ተረጋጊ። ብዙ የምታወራው እውነት ነው። የምሬን ነው እንዴ ምንም ቀልድ አይደለም። እዚህ ጋር እንዴ አብሶኔ ትላንትና ማን ኤፍሬም ነው ማን የተናገረው ሞተች ምናምን ሁላ እያለ ነበረ። ገባችሁ አይደል? ይሄ ቀልድ ያስጠላል። እንደ ሪሊ ስንሄድ ማለት ነው። ገባችሁ አይደለ? እንደ ቀልድ አስባችሁ ነበረ እንደዚህ ቅበሱ። ዴቭን ማስረዳት ነው የምፈልገው። ምን ልፈልጌ ነው አሁን ምንም ያጠፉት ጥፋት የለም እና ዴቭን ከማስረዳት ከፈለሽ ብዙዬ ለምን ተገኘች? እዚህ ጋር ለምን ተገኘች? ለምን ተጠራች? ብዙዬ ሂጂ ቀጥይ። ምንም የምናውቀው ነገር የለም። እችልሽ ትጥፋም አትጥፋም ትታገትም አትታገትም ምንም የምናውቀው ነገር የለም። ሲቀጥል ደግሞ ቤተሰቦች አሏት። አብርሽ ይሄንን ነገር ማድረግ ባይፈልግ ወንድሙ ላይ እኔ ላይ ይሄንን ነገር ማድረግ ባይፈልግ ግን ደግሞ እህት ወንድም አላት። እቺ ልጅ ጠፍታ እስከዛሬ ድረስ እንዴት ዝም ሊሉ ይችላሉ ብለን እኛን ለማስጠቆር ነበር የመሰለን በነገር ላይ እንጂ አሁን ነው ቅርብ ሰዓት ነው ሪል እንደሆነ ነገሮች የገቡ። ስለዚህ ምንም የምናውቀው ነገር የለም። እኛ የምርሽን ነው ሩታ 4 ቀን ሙሉ እንደዛ እንትን እያልሽ ነበር። ሪል አልመሰለሽም? የማይመስል ነገር ራሱ ከኤፍሬም ጋር እንደዚህ ጉዳይ በጣም ተጣልተን ነበረ። ድንገት እንደውም እኔ በቃ ና እፈልጋለሁ ምናምን ስትይኝ ብዙ እንደውም ማማ ተኝታ ነበረ እና እኔ በቃ ውጪ ብያት ነው ያስወጣኋት እሷን ራሱ እና ኤፍሬም በጣም ተጣልተን በቃ ለምን እንደዛ ታደርጋለህ? ሲጀመርም ደግሞ በልጁ ህይወት እኔ በቃ እንደዛ ትናንትና ቪዲዮ አይቼ ለምን እንደዛ ታደርጋላችሁ? ሩታ ምትሆን አንተስ ብትሆን ዳኒ በጣም በቃ ያ ነገር መሆን የለበትም ብዬ በጣም ከሱ ጋር ተጨቃጭቀን ቀልድ ነው የመሰለን እውነት ለመናገር ዴቭ በእውነት የምን ቀልድ የለም። የምርሽን ነው ሩታ ቀልድ መስሎሽ ነበረ? የምን ቀልድ ነው? ቀልድ አለ እንደዚህ አይነት ቀልድ እንደ ቀልድ አለ እንደዚህ አይነት ቤተሰብ ቀልድ መስሎኝ ነው እንደዚህ የተጫወትኩት ቀልድ መስሎኝ እንደዚህ አይነት ነገር ያደረኩት እያለች ነው ሩታ። ቀልድ ነው እንደዛ 4 ቀን ሙሉ እንደዛ ቪዲዮ እየሰራችሁ የነበረው ቀልድ ነበረ እንዴ? የማይመስል ነገር እቺ ልጅ ጠፋሽ ከተባለ ኦልሬዲ ዛሬ ወር 4ኛ ወይ ደግሞ 5ኛ ቀኗ ነው። 5 ቀን በሙሉ የፈለገ ነገር ቢሆን ቤተሰብ ዝም አይልም። የፈለገ ነገር ቢሆን እህት ወንድም ዝም አይልም። ስለዚህ እየቀለዱ ነው ይመስለን። ገባ በሰዓቱና ሲጀመር ምንም ያመለክት ነገር የለም። ገና አሁን ነገሮች ተሰጥቶ ላይ ናችሁ እያላገጣችሁ ስለሆነ ማንን ምን ትሰማላችሁ እናንተ? አንድ ነገር ላስረዳሽ ነው። አሁን አንድ ነገር ታይ ስለ መሰማሽ ታይ ተረጋጊና አንድ ነገር ላስረዳሽ። እንዴ ተረጋጋ። አሁን ምንድን ነው የለኔ መሳሰልኝ? እኔ አሁን ማለት ነው ገና ዛሬ ነው ገና አሁን ቅርብ ሰዓት ነው ለፖሊስ ያመለከቱት። እስከ ዛሬ ድረስ አላመለከቱም። ስለዚህ ዝም ማለታቸው መታገስ ይሄን ያህል እኮ እንትን አይልም። ስለታገሰ መሰለኝ ፈቀደው እሱ መታገስ ይችላል። እሱ መታገስ ይችላል። ወንድም ግን ዝም አይልም። ልጃቸውን ዝም አላሉ
አሁን የተፈጠረው ነገር በሙሉ ልክ አይደለም ዴቭ። አሁን ልክ ያልሆነው እኔ አውሪኝ እስቲ። አሁን ልክ ያልሆነው ይኸውልሽ፣ አንቺ ተረጋግተሽ እያወራሽ ስለሆነ በጣም ተረጋግተሽ ለማውራት ያለው አንቺን አግኝቼሽ ተረጋግተሽ ለማውራት ያለው ግን ደግሞ አንቺ በጣም ሆት እያልሽ ነው እያናገርሽ የነበረው በቀደም። አሁን ተረጋጊና ብታናግሪኝ ሆነ ግን እዚህ ቤት አጠገብ ማለት ነው። ቆይ ሰው የለም እንደዚህ ስጫሁ ምንም አይሉ የምሬን ሰው የለም ወይ ጉድ! ሲጀመር በአንደኛ ደረጃ ብዙ አሁን እያወራን ያለ ነው እንግዲህ ትልቅ ነገር ተፈጥሮ ነው አይደለ? ስለዛ ተረጋጉ። የሁለታችሁ አለመግባባት ራሳችሁ ሁለታችሁ ትጨርሱታላችሁ። አሁን ግን እኔ አብርሽንም ደውዬልህ አሁን እኔ እንደዚህ አይነት ነገር በመጀመሪያ ደረጃ ሊገባ አይገባም ነበር ሳይጣራ እናንተ እዚህ እጃችሁ ይኑርበት አይኑርበት ሳይጣራ ሳይሆን እኮ ፖሊስ ያጣራዋል። እዚህ ጋር እኮ አብርሃም አይደለም የሚያጣራው ፖሊስ ያጣራዋል። በቃ ታስሮ አይደለ? ፖሊስ ነው የሚያጣራው። አንተ ዝም በል በቃ ነው አይደለም? ልክ አይደለም። ልክ ነው። ዝም በል አንተ ዴቭ፣ ዝም በል እሺ። አንተ ሲጀመር አሽቃባጭ ነህ እንጂ ምንም አይነት ትክክል ነገር አታወራም። ኦኬ፣ ልክ አይደለም። የምንድን ነው ልክ ያለው ነው? ለምንድን ነው ልክ ያለው ነው? እነሱ ናቸው ተጠራጣሪ። ከዛም ደግሞ ብሶ ደግሞ ዳንኤል እግዚአብሔርን ብሎ ምሎ አላረኩም እያለ ማለት ነው። ግን ደግሞ ማለት ነው ኦኬ ደግሞ ትላንትና በዛ ልክ እየተገላፈጡ እንደዛ እየሆኑ እየተጫወቱበት አብርሃም ላይ ምንድን ነው ልክ ያለው ነው? እኔ ሜሪን ራሱ እየተጠራጠርኩ ነው። ቤተሰብ አብርሃምን መታ አሳምናው ማለት ነው እኔ አይደለሁም ምናምን ብላ አውቃ፣ ነገር ግን እሷ ያደረገች ራሱ እየመሰለኝ ነው። እኔ ራሴ ገባችሁ አይደል? የምሬን ነው። እሷ ራሱ አድርጋ ሩታና ኤፍሬምና ዳንኤል ነው ያደረጉት እያለች ነው ብዬ ራሱ እየመሰለኝ ነው። ገባችሁ ሪሊ? መታሰር አለበት። ምክንያቱም እንዲገዳደሉ ማለት ነው። ብዙ አንድ ነገር ብቻ ነው የምፈልገው። አብሽን ጠርተኸው ልጆቹ እንዲያስፈታልኝ ነው ፈልገው። ይመጣል ሲጀመር እንዴት እንዳሳሰረው እንዲነግረኝ ይፈልጋል። ወንድሙን የሚያሳስረው ምን ስለሆነ አላቆምም። ብዙ እንዲገዳደሉ አልፈልግም። ትንሽ ይቀጣ። ይኸው ልጁ ባለጠፋ ጥፋት አሁን እኮ ሩታ ማለት ነው ለኤፍሬም የበለጠ ከአብርሃም አሁን ማለት እኔ እንዴት ነው የበለጠ ከአብርሃም እኮ ሰው እየተከራከረችለት ነው ለኤፍሬም ታቻች ዞር ማለት ይችላልሽ። ባለጠፋው ጥፋት ግን አይቀጣም። ስለዚህ መጣ መምጣ ፈልጌ ነው እንደመጣው አንቺ በቃ አይቀጣም እኮ ተረጋግተሽ እንድታናግሪኝ ነው የጠራሁሽ እንጂ እንደዚህ እንድትሆኝብኝ አይደለም። ምን ተፈጥሮ ሰው ተፈጥሮ ነው ይላል እንዴ? የሰራውን ስራ ሰርተህ ምንድን ነው ምን አይነት ጥያቄ ነው የምጠይቀው? አንተ ራስህ ምን ተፈጠረ ምናምን ለምን ትላለህ? ለምንድን ነው ያደረገው ነገር ግን አግባብ ስላልሆነ አንቺን ተባልኩሽ ማለት ነው። አሁንም አንቺ ተባይ ከሌለሽ ነገ ከነገ ወዲያ ጩጬው ነው ጋር ሆነና ህፃኑ ነው ጋር ሆነና አንቺም ተገበልሽ መግባት ካለብሽ ኧረ እባክህ በምንም ባላጣራው ነገር ሲጀመር ይኸውልህ ምንም ባላጠፋው ነው ጥፋት እንደዚህ በማድረግ አንተንም ጨምሮ ላስቀጣ የምችለው በነገር ላይ እኮ ምንም ያደረግነው ነገር የለም። ምንም እውነት የለህም። ልጆቹ ምንም አላጠፉ በማያውቁት ነገር ነው የታሰሩት። ልጆቹን እንዲያስፈቱልኝ አንተ በጣም ጥጋብ ላይ ስለሆንክ ኤፍሬምና ዳይና ሌላ ማን ነው ያሳሰረው? እኛ የማስፈታትም የማሳሰርም ስልጣን የለንም። አንድ ሰው ወንጀል ከሰራ ጥፋት ከሰራ ይታሰራል። ጥፋት ከሰራ ወንጀል የለባቸውም። ሩታ ወንጀል ከሌለባቸው እኮ ለፖሊስ ማመልከት ነው። እዛ እኮ ፍርድ ቤት እዛው መነጋገር እኮ ነው እዚህ ጋር ማለት ነው። ወንጀል ከሌለባቸው እዛው ገባችሁ አይደለ? ሲጀመር አንተ ጥፋት ኖረበትም አልኖረበትም ወንድም የማሳሰር ስልጣን ማን ሰጠህ? አንተ ኧረ እባክህ ተው እንጂ ጥፋት ኖረበትም አልኖረበትም እንዴት ወንድምን ማሳሰር ስልጣን ማን ሰጣህ? ተው እንጂ ወንድም ማን ነውና ነው እኔ የምለው ማለት ነው። ጥፋት ካጠፋም ማሳሰር አልችልም። ወንድሜን እችላለሁ። ህግ ነው። ወንድሜ ነው ብዬ አልምረውም። ምክንያቱም እሱ በዛ ልክ አብርሃምን ከነሱ ጋር ሆኖ እንደዛ ሲያናድን ምን ሲል ወንድሜ ነው ብሎ አይደለም። አብሶ ደግሞ በህግ አግባብ ደግሞ ስንሄድ ማንም ሰው ደግሞ በህግ መቀጣት አለበት። አንደኛ ደግሞ እኔ ከወንድም ባለፈ ገና የሰው ሰውን ጨምረህ እንዴት ታሳስራለህ? ባልተጣራ ምን መረጃ ይዛል? የሰው ጨምረህ ሲጀመር ዴቭ ማለት ነው ትልቅ ሰው ነው ትላላችሁ ምናምን አስተሳሰቡ ትልቅ ነው ትላላችሁ እንጂ እነዚህ እኔ ልንገርህ አንድ ጊዜ ወንድሜ ስማኝ። አሁንም መረጃ እኮ ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን የማሳረም እንትን የለበትም። ህግ ይፈታቸዋል። ነገ ከነገ ለምንድን ነው አንድ ቀን ቢንገላቱት እስኪጣራ ድረስ መግባት ካለባቸው ይገባሉ። ልንገርህ አንዴ አዳምጠኝ። ቆይ አንድ ቀን ለምን ነው የሚንከራተቱት? ሲጀመር እንደ ህፃን ነው የሚያወራው። ይሄ ትልቅ ሰው ነው ነገር ለማድረግ የሆነ ፍንጭ ሊኖር ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባቸው። ወይንም ምን እንሂድ በውሸት ከሆነ እኮ ሲጀመር ፖሊሶች ራሱ አይቀበሉም። ምንም አይነት ፍንጭ ከሌለ ምንም አይነት ተጠራጣሪ ካልሆኑ ማለት ነው ፖሊስ ራሱ አይወስድም። ገባችሁ? በማስረጃ ነው የሚያስረው። ልጆቹን አስፈታማ ትሄዳለህ። እነዚህ ልጆች ምንም ነገር ስለሌለባቸው
እውነቷን ነው። የምሬ ነው ብዙዬ ማለት ነው። እዚህ ጋር ማለት ነው ያ ሩታ እዚህ ጋር ማለት ኤፍሬም ለሩታ ስለሚያግዝ በዚህ ልክ ለኤፍሬም እያገዘች ነው እንጂ እኮ ወንድሙ ነው። ከወንድም በላይ ማንም የለም። ቤተሰብ ገባችሁ? እዚህ ጋር ወንድምና ወንድም ናቸው፣ ነገም ይገናኛሉ። ሰው ሲቀጥል ደግሞ ከወንድም በላይ ማለት እኔ ቅርብ ሩታ ቅርብ ልትሆን አችልም ለኤፍሬም ማለት ነው። እንደዚህ አትበይ እያልኩሽ ነው። ወይኔ ለምን እንድንጣላ ታደርጊያለሽ? አሁንም እኮ ሌላ ጸብ እየፈጠራችሁ ነው። ኦኬ ብዙ የታላቅ እህቱ ነች እንደ ጌዴቭ ምን እህት ናችሁ እናንተ? እህት ወንድማዎች ምን ናችሁ? እኔ ቲክቶክ ላይ ባለፈው ገብቼ ሁሉንም እየመረመርኩ ነበረ። ወይ ምን እህት ወንድም ለምን እንደዚህ ነው? በጣም እንትን አለሽ ብዬ ነው እና ማሰባከፋት ነው ታላግጥ ያኔ ማወቅ በቃ አሁን ብዙ ይሰምኛለሽ። ስለወንድሜ በዚህ ልክ መቆርቆሩ አሪፍ ነው። እናመሰግናለን። ችግር የለም። ግን ደግሞ የትኛውም ሰው ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለሉ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው ነገሮችን አንድ ነገር ላስረዳ። እነሱ እኔን እየጠሩኝ የኔን ጓደኞች በሄርሜላ መጥፋት እየሳቁ ሩታ ግን እኮ ምርጥ ነሽ እኮ የምሬ ነው። ለባልሽ መግቢያ ሰርተሽ ምናምን ማይክ ይዘሽ ምናምን ቪዲዮ ጨርሰሽ አሁን እኮ እዚህ እኮ እንትን እኮ ማለት አለበት አንድ ላይ ብትሆኑ አሪፍ ነበር። እንደውም ከዴቭ ጋር መግቢያ ብትሰሩ አሪፍ ነበር እንደውም የቀለዱ እንደገና ፎቶ እየለጠፉ አስር ቦታ በዚህ ልክ መሄድ አይጠበቅም። ነገሮች ውሸት መሰሉን እውነት ቢኖራቸው ልንገርሽ፣ በቃ አሁን አይደለም አሁን ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንደ ነገሩ የምትንበጫበጭው። ምንም አልተንበጫበጭኩም። ይኸውልህ እኔ ጋር እውነት ስላለ ምንም እንዳበጫበጫኝ ነገር የለም። በኮንፊደንስ ጥግ ድረስ እሄዳለሁኝ። መሄድ ካለብህ ምንም ብሎ መሄደው ምንም እኔ ስፈራ ስንበጫበጭም አይታኝ አታውቅም በህይወቴ አይገርምም። አሁን ልንገርህ አይደል እኔ በአጠቃላይ አሁን እነዚህ ልጆች እኮ ምን ሊገድሉ አይደለም የሄዱት። ምንድን ነው ወጣት ናቸው ይዩት። አንድ ሁለት ሶስት ቀን ይታሰሩና ይዩት። ንጹህ ከሆኑ ይፈታሉ። ንጹህ ካልሆኑ ደግሞ በማጥፋት ያሳስርክንበትም ነው። አንተም 3 ቀን 4 ቀን ታየዋለህ። ምን ችግር አለው? አስገብኝ ለእኔ ችግር የለውም። ግን ደግሞ እነዚህ ልጆች እኔ አሁን አንተን ነው ማስረዳ እሷን አላስረዳህም። ለምን እዛ እሷ ተከራክረን ቃል ሰታ ምናምን ይቅርታ ጠይቃ ምናምን የወጣችሁ ገባ አይደለ? ስለዚህ ነገም ከነገ ወዲያ አሁንም እስኪረጋገጥ ድረስ ነው እነሱ ልጨርስ እኮ አሁን ፈጣሪ ትዕግስቱን ስጠኝ። ቤተሰብ እናንተ ምን ትላላችሁ? እውነት ነዋ። እንኳን ታስሩ ነው አይደል የምትሉት? እኔ እንኳን ታስሩ ነው የምለው። ገባችሁ? እንኳን ታስሩ ነው የምለው። እንኳን ታስሩ እንዴ በጥፋታቸው። እኔ በሆን በስመ አብ በወልድ እንደዛ እያናደዱኝ እንደዛ እያደረጉኝ ዝም ልል ማለት ነው። ዝም ልል አልችልም። እኔ አልችልም። እኔ በጣም ተናዳጅ ነኝ። በጣም ማለት ነው። እነዚህ ልጆች እስኪረጋገጥ ድረስ ገብተዋል አይደል? የተረጋገጠ ቀን እሷም ትገባለች። እሷ አሁን ልጅ ስላላት ምናምን አይደለም። እኔ ነገሩን ያቀለድኩት እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ህግ ንጹህ ሰውን የማሰር ማንም እንትን የለውም። ስለዚህ ነገሩ እስኪጣራ ድረስ ገብተዋል፣ ይግቡ፣ አለቀ። ስለዚህ እና ደግሞ የሆነ ሰው የሚሞትበት ሩታ ፉከራት ቢያ አሁን አሳሰረ እኮ እኔ አሁን በመጀመሪያ ደረጃ ሲጀመር እኔ አላወኩኝም። አንተ ስጠራኝ እኔ ለሌላ ነገር ቀራኝ ነው እንጂ መሰለኝ። አሁንም እኔ ሲጀመር አሁን ሩታን ጠርታኝ እኔ ሩታን ስጠራኝ ለሌላ ነገር ነው የመሰለኝ። ሲጀመር እኔ ኤፍሬም ታስሯል፣ ዳኒ ታስሯል። ጭራሽ እሷን ገብታ መጣው በፍጹም አላወኩም። አሁን ነው የማውቀው። ኤፍሬም ትናንትና ባደረጉት ነገር እኔ ደስ ስላላለኝ ወንድሜ ልክ አይደለም ብዬ ከወንድሜ ጋር ቀን ተገናኝተን ከሰሩ የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም የሚያደርገው ነገር ትክክል ካልሆነ ወንድም የሚሆን መቀጣት አለበት፣ መቀጣት አለበት። ወንድሜ ከሆነ መቀጣት አለበት። ግን እኔ ምን መረጃ ይዘሃል ነው? በቃ ምን መረጃ ይዘሃል? ምን እንዳለ ልንገርህ። ከመሆን ከልጅቷን ከማላጋ አሳግተዋታል። 100% እርግጠኛ ነኝ ብሎ የውሸት ቃል ሰጥቶ ነው የወጣው። 100% እርግጠኛ በምንድን እኮ እዚህ ጋር እኮ ማለት ነው ፖሊስ ራሱ ትንሽዬ ውሸት ካለ እኮ ማለት ነው አያስርም ነበረ። ስለተጠራጠረ ነው ያሰሩት። ገባችሁ አይደለ? አሁን እዚህ ጋር መጥተሽ እኮ በዚህ ልክ ምሩምሩ ማለት አይጠበቅብሽም። ምን እዛ ቅድም እኮ አብረን ነበር ማለት ተናገርኩኝ እኮ መናገር አለብኝ። መሬት ሆነሽ ነው ይቅርታ። እኔ እንደዚህ መናገር ያለብኝ ተናግሬያለሁ። መስሎኝ ቀልድ መስሎኝ ነው ይቅርታ ምናምን። እኔንም ይቅርታ ግፊት ነው ይቅርታ ህግ ነው ይቅርታ የጠየቁት። አንተን ይቅርታ አልጠየቁህም። ምክንያቱም ጥፋቴ ስላልሆነ አንተን ይቅርታ አልጠይቅህም። ህግን ግን ይቅርታ እጠይቃለሁ። ምክንያቱም ግዴታዬ ስለሆነ ህግ ማክበር ግዴታዬ ስለሆነ ለአንተ ግን ምን ጥፋት ስላላጠፋብኝ ይቅርታ አልጠይቅህም። ገባህ አይደል? ሲቀጥል ደግሞ ተረጋጊ። አንቺ ተረጋጊ። በቃ ምንድን ነው በዚህ ልክ ምሩምሩ ማለት? ስነ ስርዓት ግን ያዝ። ተረጋጊ እኮ አልኩሽ። እንዴ ምን ሆነሻል? እንዴ አሞታ ይሄ ነገር ኖርማል ነው። በቃ ችግር የለውም። እሷ ከፈለገችው አንቺ ፈለገሽ ከሆነ እኮ ችግር የለውም። ታይዋለሽ። በጣም ነው እንደምታሳየኝ። ይኸውልህ ነገሮችን ምን ሳታውቅ ምን በመጀመሪያ ደረጃ እኔ አንድ ነገር ፈልጋለሁ። መጥራቴን ጠርቻለሁኝ አይደል? ጠርቼ ደግሞ አሁን አታመኖሯን አላውቅም። ለምን ከእሷ ጋር ጨርሰናል? እኔ ምንም የማውቀው ነገር የለም። አሁን እኔ እንግዲህ ሆና ብላ ጠራችኝ። እፈልጋቸዋለሁ አለችኝ። መጣን። ገብቶሃል አይደለም? አብረሽን ደውልለት ብላኛለች። ደወልኩ። ነገር ልጁ እንዲፈታ እፈልጋለሁ። ሲጀመር አንድ ነገር ስድ ደግሞ ምን የምፈልገው ከአንተ የሆነ ነገር የሰው ልጅ ትክክለኛ አንተ በቂ መረጃ ሳይኖር አሁን ደግሞ ነገ ወይም ደግሞ እንትን ዴቭ ኤፍሬም እና ዳንኤልን አስፈታ ብላችሁ ልትመጡ ነው? እሱ ማን ነው? ህግ ነው እና ነው የሚያስፈታው። ብዙ ነገር አይቻልም። ወንድምን ስለምትወደው ሊሆን ይችላል። ግን ደግሞ ወንድም የሚሆን ያለው ነገር ልክ አይደለም። አንተ አሁን ወንድም እየወገንክ ነው ያለው። ትክክል አይደለም። ትንሽ ልጅ ነው አለ። ትንሽ ልጅ አይደለም ማለት አብርሃም ማለት ነው። አብርሃም ራሱ ትንሽ ነኝ። እናንተ ቤት ከትንሽ አትወጡም እንዴ? ከህፃን አትወጡም እንዴ? ትንሽ ነኝ፣ ህፃን ነኝ፣ ገና አላደግኩም ምናምን። ለምንድን ነው ግን እንደዚህ የምትሆኑ? በሰላም ነው
ልጅ ነው ትንሽ ልጅ ነው ምናምን ልክ እማዬ አሁን እኔ ኢትዮጵያ ሲሄድ ማለት ነው ገጠር ሲሄድ ምናምን ገና ያንቺ ጓደኞች እኮ ገና ላሞች ሰብስክራይብ አድርጉ እናንተ ሰብስክራይብ አድርጉ እስቲ ላይክም አድርጉ ሰብስክራይብ አድርጉ አደረጋችሁ አዎ አድርጉ አዎ እና ያንቺ ጓደኞች እኮ ገና ላሞች እያገዱ ነው ምናምን ገና ትንሽ ልጅ ነሽ እኮ ምናምን ትለኛለች ያው እና ለእናተኛ ማለት አግብተን ወልደን የልጅ ልጅ ብናይ ራሱ ለእናቶቻችን ትንሽ ልጅ ነን ገባችሁ አይደለ አሁን እነዚህ ትንሽ ልጅ ነው እኔ ህፃን ነኝ ገና ለማግባት አልደረስኩም ምናምን ምንም አይሆን ይረጋጋ እኔ በዛም ሆነ በዚህ አንተ ከህግ ጋር ማናገር ያለብህን ማናገር ግን እኔ ልጆቹ እንዲፈቱ ፈልጋለሁ ትክክለኛ ነገር ካለ ጥፋትም ካለባቸው ምንም ይኑር ማጣራት ባለብን መንገድ እኛ እንደ ቤተሰብ ጉዳዩን እንፈታለን የት ነበራችሁ 4 ቀን ሙሉ ሄርሜላ ታስራ ለምን አልፈታም አንተ ሰውዬ ማለት ነው እኔ ይሄ ሰውዬ አልተመቸኝም የምሬን ነው ምላችሁ ምክንያቱም እንደ ቤተሰብ እንፈታለን የሚለው ልጅቷ 4 ቀንና 5 ቀን ሙሉ ታስራ ለምንድን ነው እንትን ያላልከው ያልፈታው ማለት ነው ነገሩ እንደዛ ኤፍሬም ሲቀልድበት ምን ሲል ለምን አልፈታህም አሁን ይፈታል በመጀመሪያ ደረጃ ሲጀምር ሰው ልጅ ሌላ ፖሊስ ጣቢያ ገብቶ ወይ እስር ቤት ገብቶ የሚረጋጋ ነገር ይፈታል አሁን ከማለትና እሷ ለአንድ ላይ ቃል ለገባችሁ ደንግጣ ተረጋግጣለች በጣም ነው የተረጋጋው የማይሆን ነገር እያደረክ ልረጋጋ ያው ሲቀጥል ደግሞ ማለት ነው ያደረከው ነገር በሙሉ እዛ ጋር 100% እርግጠኛ ነኝ ብላ ዋሽተ ነው ልጆቹ እንዲታሰሩ ያደረከው ገብቷል እነሱ ያሳግቷት ይሄን ነገር እያደረጉ ይከረሙት እነሱ ናቸው ብለህ ነገራችን ላይ ሁሉም ተጠርጣሪ እኮ ነው በነገራችን ላይ እዚህ ጉዳይ ላይ ያለበት በህግ ፊት ሁሉም ተጠርጣሪ ነው ገባ አጠገቧም ያለው ሰው ጀሌ ነው ተጠርጣሪ ነው የሚሆነው በህግ ፊት ነው የምልሽ እኔ ታዩ ቋንጭ መከታተልሽ እንደዛ ሆነ ገብቶሻል ያው ነገር ከናንተ ጋር መከራከር ፈልጌ አይደለም ሰማኛለህ አሁን አንቺ ደግሞ የውሸት መረጃ በሙሉ ሄዳ ይቅርታ ጠይቃ ልጆቹን ነገ ጧት እንድታስፈታልኝ ይፈልጋል ይመስለኛል ግን ማለት ነው ሩታን የሆነ ነገር ተበላሽቷል ስለሰቡት ነገር ነበረ እዛ ነው የሚመስለኛል በጣም አንቺ ግን እንደ እድሜሽ የሆነ በጣም ነው የሚደብረው እግዚአብሔር ይደብራል አንቺ እንደ እድሜሽ ብትነበር ይሻላል በጣም ብዙ የና ሩታ ግን ማለት ነው የምሬን ነው ትንሽ ብትደባደቡ ደስ ይለኝ ነበረ ትንሽ ድብድብ ቢኖረው ደስ ይለኝ ነበረ ለምንድን ነው ልክ ድብድብ ጋር ስትደርሱ የምትለያዩት ባለፈውም እንደዛ የምሬን እናንተ ቆይ አሁን እናንተ አሁን ምንድነው የሚባለው መራትና ምንድነው የሚባሉት ቤተሰብ ነገሩን የምሬን ነው እንደዚህ ይባላል በኢትዮጵያ እንደዚህ አይቼ አላቅም እንደዚህ የሚጣሉት እንደዚህ አይቼ አላቅም የምሬን ነው መልካም ጊዜ ነው ሁሉ ቪዲዮ በደውልና ችግር የለውም አንተ ማጋን ታገኛለህ ይኸውልህ ቤተሰብ ለልጆቹ እንዲፈቱ እፈልጋለሁ ከነገ እንዳያልፉ ሲጀመር ልጆቹ እንደሚፈቱ በእርግጠኝነት ነው የምነግርሽ ያስፈታቸዋል ሲጀመር ገብቶሻል ልክ እንዳስገባቸው ምን አድርጎ እንዳስገባቸው አላውቅም እሱን ደግሞ እሱን መጠየቅ ባለብኝ መንገድ ጠይቄ ዴቭን እሱን እኔ እዚህ ልነግርህ እችላለሁ አሁን ነገ ደግሞ አብርሃምን አግኝተህ በየቤቱ አሁን አብርሃም ለምን አሳሰርክ ምናምን ልትባባሉ ነው ሩታ ግን አልቅሽ በቃ ይውጣልሽ አለቀሰች እኮ ቤተሰብ በጥፋታቸው ነው የታሰሩት አንቺ ስላልታሰርሽ ራሱ እግዚአብሔር ይመስገን ብለሽ ማመስገን አለብሽ ለምንድን ነው የምታለሽ ማለት ምን እንዳለ እዛው ፊት ለፊት የተናገረውን ነገር ልነግርህ እችላለሁ እነሱ ናቸው ያሳገቷቸው ዛሬ ቲንክ 4ኛ ወር 5ኛ ቀኗ ነው ከጠፋች ያሳሰሯት እሷ የቅርቡ ባለቤቴ ሩታ ማለት ነው ማለት ይኸውልሽ ለኔ ቆንጆ ልንገርሽ በዚህ አጋጣሚ እንደ እህት ልምከርሽ ቤተሰብ እንግዲህ ታይሙ ስለበዛ በጣም ይቅርታ ድራማው የእናንተ ድራማ እንዲደምቅ ብለሽ ማለት ነው ማልቀስ አይጠበቅብሽም የምሬን ነው የምልሽ ገባሽ አይደለ ማልቀስ አይጠበቅብሽም እንድናምን ብላችሁ እናንተ አንቺና አብርሃም ምርጥ ተዋናይ ናችሁ እናውቃለን ዋና ተዋናዮች ማለት ነው ግን ድራማው በጣም ሰው እንዲያምን ድራማ አይደለም እንዲል ምናምን ማልቀስ አይጠበቅሽም በቃ አለቀ ድራማ ነው ቤተሰብ ሰላማችሁ ይዛልኝ ወዳችኋለሁ አክብራችኋለሁ ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ባይ ባይ